ማተብ አላቸው ህሊና አላቸው ማተብ ማቅ ሰውዬ አንድ ጨርቁን የጣለ የሰፈር ዱርዬ ስለ ማተብ ያወራል ገዱ እንዳርጋቸው ግን ለማተባቸው ለክራቸው ለህሊናቸው ተናገሩ አሁን ወዲዶች በጣም ያናደዳቸው ባያነሳው ሳሉ ለማ መስሎት እኮ ነው አሉ ለማ ምስክርነት ቢጠራ ኖሮ ሚዲያ ላይ እንደማይመጣ ያውቃል አይመጣም ነው ወይስ እንደ ለማ መገርሳ ዝም ይላል ሆኖ ብዙ ጊዜ ለማ መገርሳን ይጠራዋል ምስክርነት ለማ አንድ ቀን ወጥቶ አብይን ተናግሮት አያውቅም እንዳትታረቁ አክሱም እኮ ረሸነ አልተናገርንም እንጂ ምን አባክ ስታረግ ነበር አልተናገርንም እንጂ ምን ማለት ነው የሰው ደም እኮ ነው የሚያስጨው ያለው አብይ አህመድን እኮ የሚያስለፈልፈው ያለው እንደዚህ መከራውን የሚያበላው ያለው እኮ የሰው ደም ነው እናት ወድ ብትገባ በረንዳ ዳሪ ሁላ ያልነው ለዛ ነው አብይ ሂድና በረንዳ ዳሪዎችን ተሰብስበው ያሉት በሙሉ አንድ ሚራባ የላቸው ምናምንቴዎች ናቸው ተራ ይሄ ስትሪክ ስማርቶች ናቸው አብይ በቀጥታ አብይን እየደገፉ ነው ኡበር መኪናቸውን አቁመው ወደ ዩቲዩብ ይሮጣሉ አብይን ለመደገፍ ሙጭንጭላው ኡጋንዳ የሚኖረው ቴዎድሮስ የሚባል ልጅ በጣም ብዙ ያልገባው ሚስጥር ልንገራችሁ አብይ ከየት ነው የመጣው ከየት ነው የበቀለው የሚያስብለው ገዱ አንዳርጋቸውን የነካካው ጊዜ እንኳንም ነካካው አልኩ በጣም ደስ አለኝ አንደኛ ገዱ እንደሚመጣ እርግጠኛ ነበር ገዱ ምላሽ እንደሚሰጥ እንደዚህ አይነት ፖለቲካሊ የታጨቀ በጣም ፓወርፉል የሆነ ስቴትመንት እንዲሁ አንድ መጽሐፍ የሚወጣው ነገር በ3 ፔጅ ያወጣል ተብሎ ግን የተገመተ አልነበር ኦህዴድ ምን ይላሉ ዛሬ ምን አለ ምን ተሰማችሁ ብያቸው ነው ኦህዴድ እኮ ከአብይ ጋር የሚሰሩ ይመስላል አብዛኛው ኦህዴድ ከአብይ ጋር ይሰሩ ጥቂቶች ናቸው ከአብይ ጋር የሚሰሩት እነሱም የሚፈሩ ገዱ መጥቶ ተጫወተበት አሉ ኦህዴዶች ተጫወተበት የአብይን ክፋት የአብይን ክህደት የአብይን አተላይ አሳችነት አስመሳይነት በቃ አብይ አህመድን መግለጽ የሚችል ቃል አሁን ያሉት ቮካብላሪዎች የሚችሉ አይመስለኝም አቶ ገዱ እንዳርጋቸው ድምጻቸውን አጥፍተው አንገታቸውን ደፍተው በቃ ምን ነገር አንናገርም ብሎ ተቀምጠው የነበሩት አቶ ገዱ እንዳርጋቸው ማን ነው ያወጣቸው ወጥተው እንዲናገሩ ያደርጋቸው ያለው ማን ራሱ አብይ አህመድ he begged him ያቦን መገበሪያ የበላ ራሱ ይለፈልፋል ነው አይደለ አብይ እኮ ለምናቸው ገዱን ስለክረህ ወጥተህ ተናገር እኔ is this guy normal አብይ ፓርላማ ላይ 4 ሰዓት ከምናምን ከተናገረው ይልቅ የገዱ ተጽዕኖ ፈጠረ ፖለቲካሊ አሸነፈው ጉድ አወጣው ጽምዶ አጠናከረ ይሄ በተለይ የጽምዶ ነገር አጠናከረ ይሄ ሰውዬ እንደዚህ ማለት ክራክ ለመፍጠር ነው የሄደበት መጀመሪያ የገዱ ንግግር ሲመጣ አንድ በአንድ ዝርግፍ አደረገው አሁን ወዲዶች በጣም ያናደዳቸው ባያነሳው ሳሉ ለማ መስሎት እኮ ነው አሉ እንዴት ስላቸው ለማ ሚዲያ ላይ አይመጣማ ይፈልክ ብትናገረው ብትሰድበው ለማ ምስክርነት ቢጠራ ኖሮ ለማ ሚዲያ ላይ እንደማይመጣ ያውቃል አይመጣም ይሄ ሰውዬ something abnormal ነው እንዴ ጭከናዊ አገዛዝህን አልፈልግም ብሎ ጥሎ ይወጣ ምስክር አድርገህ ተጠራዋለህ ብርሃኑ ነጋን እኮ አይደል ምስክር እየጠራ ያለው እንዴ ብርሃኑ ጁላን እኮ አይደል ምስክር እየጠራ ተመስገን ጥሩነህን እኮ አይደል ምስክርነት እየጠራ ያለው በሱ ቤት ጠላት የሆነውን ገዱን ተታኩርፎ የወጣውን ምስክር ቢጠራ በቃ ይታመንልኛል ብሎ ነው የሚያስብ he's very short sighted እኔ የሚገርመኝ ነገር ምንድነው ተሰብስበው ያሉት በሙሉ አንድ ሚራባ የላቸው ምናምንቴዎች ናቸው ገዱ ምስክርነት የጠራው ማተብ አላቸው ህሊና አላቸው ኦርቶዶክስ ናቸው ማተብ አላቸው በሚለው ሄደ ማለት ነው ማተብ ማቅ ሰውዬ አንድ ጨርቁን የጣለ የሰፈር ዱርዬ ስለ ማተብ ያወራል በምን በኩል ነው ይሄ ሰውዬ ስለ ማተብ ላያወራ የሚችለው አብይ አህመድ አሊ ሞራል የሌለው ስብዕና የሌለው በስነ ምግባር ያልታነጸ ከኦሮሞ ህዝብ ማህበረሰብ ያልወጣ አንድ ድንጋይ ራስ አብይ ነው የሚታመነው ወይስ ገዱ አንዳርጋቸው ነው የሚታመነው የኢትዮጵያ ህዝብ ይወስናል ኳሌታው እንደዚህ ያደረገ ማተብ አላቸው ማተብ እኮ ቢኖረው እንደዚህ አድርጎ ያወጣት ነበር የምናምንቴ የበቃ ተራ ይሄ ስትሪክ ስማርቶች ናቸው ይሄ ዝም ብሎ ጌሮ የሆነ ነበር ውስጥ ያሉ ጋንጎች ሰፈር ለሰፈር የሚሽሎኮሎኩ ዳትስ በቃ ኮንሶልታንቶቹ በዙሪያው ያሉት ጉድራቶች ናቸው ግፋዊ አገዛዙን ተጸይፎ በርጅና ሰው ሀገር በግዞት እየኖረ ያለን ሰው እንዴት ብለህ ነው ለምስክርነት የምትጠራው ነው ወይስ እንደ ለማ መገርሳ ዝም ይላል ሆኖ ብዙ ጊዜ ለማ መገርሳን ይጠራዋል ለምስክርነት በጣም ብዙ ጊዜ ለማናኔ ይለናል ለማ አንድ ቀን ወጥቶ አብይን ተናግሮት አያውቅም ስለዚህ ገዱ እንዳርጋቸው እንደ ለማ መገርሳ ይጠራም አይናገርም ዝም ይላል ማተብ ቢኖረው የግድ እውነተኛ ለመባል የኦርቶዶክስ ማተብ ሊኖር አይገባም አጭበርባሪ ሁላ ህዝቡ በእንደዚህ አቀርበዋለሁ ህዝቡ እንደዚህ አይነት በስነ ልቦና ላሸንፈው ይችላል እንደዚህ አድርጌ ትግራይ ከአማራ አማራ ከኦሮሞ ምናምን ጋር አጣለዋለሁ ትግራይ ከኤርትራ ጋር ማለት ነው አሁን እንዳትታረቁ አክሱም እኮ ረሸነ አልተናገርንም እንጂ ምን አባክ ስታደርግ ነበር አልተናገርንም እንጂ ምን ማለት ነው ግን የትግራይ ህዝቤ ነው የምትለው ነገር ያመኛል ይሄ ነገታቸው ይሄ ነው መሪያቸው ደብረጽዮን እኮ እንደዚህ ነው ምግቤ እኮ እንደዚህ ነው ወድም ቤቴ እኮ እንደዚህ ነው እያሉ አዲስ አበባ ሄደው በመሞቻቸው ሰዓት ሞታቸው ያቀላጠፉ እንደገና ደግሞ ሾርት ሳይትድ ስለሆነ ሾርት የሆነ ቴምፖራሪ ጌን ስለሆነ የሚፈልገው ይህንን ቢናገር በቃ ሾርት ጌን ጎሉን ማድረግ ብቻ ነው እንጂ የሚመጣበትን ዳሜጅ እንኳን አላሰበም ገዱ እንዳርጋቸው ግን ለማተባቸው ለክራቸው ለህሊናቸው
አሳጎርጓሪ ዘንዶ ያወጣል እንዳሉት አወጡለት። ምክንያቱም he asked for it። አብይ አህመድ ለህሊናቸው ይናገሩ፣ ለህሊናቸው ለክራቸው ይመስክሩ አሉ። ገዱ እንዳርጋቸው በአብይ አህመድ ጥሪ መሰረት ለክራቸው ተናገሩ። የጠየቀው ራሱ አብይ ነው። እናት ወድ ብትገባ በረንዳ ዳሪ ሁላ ያልነው ለዛ ነው። አብይ ሂድና በረንዳ ዳሪዎችን ሰብስብ። በረንዳ ዳሪ ትግራዋይ ይሁን ኦሮሞ ይሁን አማራ ኢትዮጵያዊ በረንዳ ዳሪ ሆኖ አንተን የሚያገለግል ሰብስባቸው። ብላክቦርዱ ጋር ሂድና ለጥፋቸው። እዛ ላይ ታግለናል። መጀመሪያ ጀምሮ እስከዛሬ ድረስ ታግለናል። እንቀጥላለን። ደግሞ እሰባብረዋለን ያልክ መጨረሻ ላይ ማን እንደሚሰበር እናያለን። አብይ አህመድ አሊ ጌታቸው ሼር ያደርጓል። አሁን ውድድሩ ያውቃል። ብልጽግና አካባቢ ሼር አድርጎታል፣ እንትና ሼር አድርጓለች፣ እንትና ሼር አድርጓል። እርስ በርሳቸው ቼክ ይደራረጋሉ። ላይክ አድርገሃል ምናምን በቃ የሆነ ነገር ማለት ነው። ውጣና ተናገራል። የሰው ደም እኮ ነው የሚያስጮኸው ያለው። አብይ አህመድን እኮ የሚያስለፈልፈው ያለው እንደዚህ መከራውን የሚያበላው ያለው እኮ የሰው ደም ነው። በቃ ይሄ ሁሉ ንጹሃን ያፈሰሰው ደም ይጮሃል ከምድር። የነዛ ደም የሚጮኸው ነው እንደዚህ ያሳበደው ያለው እየወጣ እንደዚህ አድርጎ የሚያዋርደው ያለው ያ የሚጮኸው የንጹሃን ደም ነው። እኔ የአብይ አህመድን ንግግሮች ተቆርጦ ስሰማቸው ይሄ ሰውዬ የገደለን ያደረገብን ግፍ የሰራው ጭከና ኦልሬዲ ትራውማታይዝድ የሆን ነው አልበቃ ብሎ እንደገና ደግሞ አሁን ቁስላችን ላይ አልኮሆል ነው ያርከፈከፈበት ያለው። ትላንት የተናገርኩት ዛሬ እንዴት ነው? በፍጹም የ100% ምን ያመጣል? በነገራችን ላይ ይሄ ፓርላማ አይጠይቅም፣ አይወርደው፣ ምንም ሊያደርገው አይችልም። ሁሉም አንድ ባንድ ተራርጎ ተቋማቱን ሽባ አድርጎ ፓራላይዝ አድርጎ እሱ ብቻ ቆመ። ሁሉም ሄዶ የሚሰግድለት ሰው ሆነ። ዲክታተር እንደዛ ነው። ይሄ የአጋስ ስብስብ የምንለው ከነሱ በታች ነው። ትላንት ያጨበጭባል፣ ከሰዓት ያጨበጭባል፣ ማታም ያጨበጭባል። በቦሌም ቀይ ባህር እንገባለን ሲባል ያጨበጭባል። አይ ቀይ ባህር በጦርነት አንገባም ሲባል ያጨበጭባል። ምን አይነት ትውልድ ይባላል ይሄ? የጭከናው አይነት አልኮሆል ነው እያርከፈከፈብን ያለው። እኛ እኮ ያው ምስክር ነን። እነ ገዱ እንዳርጋቸው ብቻ አይደሉ ምስክሮች፣ እኛ ምስክር ነን። በአይናችን አይተነዋል። ምንድነው እያወራን ያለው? ምንድነው አላማው? ስልጣን ምንድነው? በፍርሃትና በስጋት የምትኖርበት ኢንጆይ ልታረገው የማትችለው ስልጣን ጥቅሙ ምንድነው? ደስጋይ አእምሮ በሽተኛ ነው፣ ጤነኛ አይደለም። ሜንታሊ ስቴብል አይደለም። በቃ በሽተኛ ነው፣ ጤነኛ አይደለም። አንዳንዶች ህሊናን ጥለው ነግደዋል ይላል። እንደነጌታቸው አይነቶቹ ማለት ነው። ህሊናን ከውስጣቸው አውልቀው አስቀምጠው ለግርድናና ለጭከና ሄደዋል። ደግሞ እኮ ዶክተር እገሌ የሚባል ፓርላማ ላይ አጨብጫቢ ያለ ሌላ ዛሬ ፋኖም ኦላም ከፍተኛ ውጊያ ላይ ናቸው። መጠነ ሰፊ ውጊያ ነው ዛሬ። አማራ ፋኖ አጋር መጨመር አለብን፣ ጠላት መቀነስ አለብን፣ ወዳጅ ማብዛት አለብን፣ ተናበን መስራት አለብን። ከማንኛውም ይህን አገዛዝ ከሚቃወም ኃይል ጋር አብረን ተባብረን ለመስራት ዝግጁ ነን ብሏል። ሆሪዞንታል ያሉ ግጭቶችን መቀነስ አለብን፣ ወዳጅ ማፍራት አለብን፣ ጠላት መቀነስ አለብን። ይህን አገዛዝ መንግሎ ከመጣል በስተቀር ሌላ አማራጭ የለንም። ኃይላችን ይጠናከራል፣ ትብብራችን ይቀጥላል። ከማንኛውም ይሄ አገዛዝ ከሚቃወም ኃይል ጋር አብረን እንሰራለን። ኦልሬዲ አብረን ጀምረናል ብሏል። ትልቅ ዜና ነው። በዛ አሳችና አታላይ አንደበቱ በድፍረት ወጥቶ ለፓርላማው ያለው ንቀት፣ ፓርላማውን ራሱ እንዴት እንደሚንቀው፣ የኢትዮጵያን ሕዝብ እንዴት እንደሚንቀው በአደባባይ ወጥተን ለክር ለህሊና ተናገር የምትልበት ሞራል ሲኖሩ እንደነገዱ እንዳርጋቸው ደግሞ ያሉት ዛሬ ለህሊናና ለክራቸው ቆመው እንደርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻለዎታል። that's what I said። ብርሃኑ ጁላ ብሎ ብርሃኑ ነጋ ብሎ ቢጠራ አረ ራሱ ጌታቸውን ቢጠራው ጌታቸው ምስክሩን ይመጣዋል። በብሔር ብሔረሰብ ነው የሚጠቀመው ብልጽግና። ብሔር ብሔረሰብ ይሄ አናሳ ብሔር ነኝ ምናምን ነኝ ይሄ ልቅምቃሚ ትርፍራፊ የሚቀለበው እነሱ ነው የሚጠቀመው። ፓርላማ ላይ ግን ተመልካቾች ፓርላማ ላይ ሳጭበረብር ራሱ ኖርማል ነው። አይኑ እኮ ፈታ ብሎ ራስን ኮንፊደንስ ቢልድ አድርገ ያው ሳይኮሎጂስቶች አማካሪዎቹ አጠገብ ያሉ አይዞ ፈጣሪ የሚቀጥለው 50 ዓመት እዚህ ወንበር ትቀመጣለህ በቃ ብሎ ታሽቶ ባሳይ ተደርጎ ነው የሞራል ግንባታ ተሰጥቶ ወንበር ላይ ቁጭ ያለው። አታስብም። እና አሁን ኢትዮጵያን የማዳን ሽምግልና የሚባል ፕሮጀክት አለ። ካሰማችሁ እውነቱን ነው እናውቃለን እኮ ብሎ ጌታቸውን የመሰክርለት ይመጣል። በዙሪያው ያሉትን ነፍሰ ገዳዮቹን ለምስክርነት እኮ ቢጠራ እኮ ጥሩ ነው። ድፍረቱ ግን በሱ ቤት ገዱን ጠርቶ ከተናገረ ሰው ያምነዋል። ገዱ ደግሞ ወጥቶ ይናገራል ብሎ አላሰብም። ምክንያቱም ቀባቶታል፣ አውዳድሶታል። እርስ በርስ እንዴት አድርጎ እያባላ እንዳለ በሱ ቤት የታየው የትግራይና የአማራን ህዝብ እንዴት አድርጎ እንደሚያባላ ነው። የኤርትራንና የትግራይን ህዝብ እንዴት አድርጎ እንደሚያባላ ጎል እሱ ብቻ ነበር። ጎል እሱ ብቻ ስለሆነ እዛ ሁኩይ ለሆነ ሀሳቡ ምስክር አድርጎ የጠራው ያወዳደሰው ገዱ እንዳርጋቸው ኢትዮጵያን የማዳን ሽምግልና እዚህ ውስጥ እነማን ናቸው የሚሳተፉት? በርካታዎቹ የአማራ ተወላጆች ናቸው። የአማራ ተወላጆች በተለያየ መንገድ አኩርፎ የወጡ ውጭ ያሉት የአማራ ተወላጆች እና ኔጎሽት ያደርጋሉ። የአማራ እስረኞችን፣ የፖለቲካ እስረኞችን፣ የህሊና እስረኞች ፈታለሁ፣ ኢትዮጵያ ለማዳን ግን ተባበሩኝ። ይሄ ኢትዮጵያ ለማዳን ማለት የአብይ ወንበር ለማዳን ተባበሩኝ ነው። ኢትዮጵያ አብይ ኢትዮጵያ ሲል ወንበሬ ማለት እኔ ማለት ነው። የ4 ኪሎ
ዙፋኔ ማለት ነው። እንደዚህ ያደርግላቸዋል፣ እስረኞች ይፈታሉ፣ እኔ እንደዚህ ያደርጋለሁ፣ ችግር ፈታለሁ። በጣም ብዙ ነገር ይዋሻቸዋል። ኢትዮጵያን የማዳን ሽምግልና ነው የሚባለው። ገዱ በዚህ ደረጃ ወጥቶ ይናገራሉ አላሰበም። እንዳይነሳ አድርገን አድቅቀነዋል፣ ሰብረነዋል። እነዚህ ናቸው የእነ አብይ ንግግሮች፣ የእነ ሽመልስ አብዲሳ ንግግሮች። ሰብረናቸዋል፣ አድቅቀናቸዋል አይደል የሚሉ ኤግዛክትሊ። ገዱ እንዳርጋቸው ይህንን ሲናገሩ ቃል እንዳልጨመሩ ማቀው ለምንድን ነው? አብይ አህመድ የሚጠቀማቸው ቃላቶች ስለሆኑ፣ ሽመልስ አብዲሳ የሚጠቀማቸው ቃላቶች ስለሆኑ፣ ብርሃኑ ጁላ የሚጠቀማቸው ቃላቶች ስለሆኑ፣ የነሱ ቮካብላሪዎች ስለሆኑ እቺ ቃል ሳትወርድ እንዳለች ቃል በቃል እንደተናገሯት እርግጠኛ ነኝ። ፓራፍሬዝ የተደረገ ነው አይደለም፣ የነ አብይ አህመድ ቮካብላሪ ስለሆነ ማለት ነው። የማጭበርበር አብይ አንደኛው የማጭበርበሪያ ዘዴው ነው፣ የማደናገሪያ ዘዴ ነው የሚጠቀመው። አግዙኝ ነው እያላቸው ያለው፣ አግዙኝ ኢትዮጵያን እናድን። እኔ ገዱ ሆኜ በጣም ኩራት ነው የሚሰማኝ፣ ኩራት ይሰማዋል። ቤተሰቡ ጭምር ኩራት ይሰማቸዋል። ገዱ ምንም ጥርጥር የለውም ኦርቶዶክስ ነው፣ ጥርጥር የለውም ተጻዋሪ ኦርቶዶክስ ነው። ይሄን ኤክስፕሎይት ማድረግ ፈልጋል። ገዱን ምስክሬ ነው ይላል። የዚህ መሰሪ የሆነ አሁንም ጥላቻው ከውስጡ ያልወጣለት ይገነፍላል። እንደዚህ አሁን ስለማተብ ምን አመጣው? አሁን ሪሊ አንተ ስለማተብ ትርጉም አብይ አህመድ ያውቃል እንዴ? እምነት ማተብ ማለት እምነት እኮ ነው። ዛሬ አብይ አህመድ በድፍረት ወጥቶ ፈጣሪ ከኛ ጋር ነው እናሸንፋለን የሚለው ለምን ይመስላችሁ? ምክንያቱም አብይ አህመድ ተቀብተሃል፣ እግዚአብሔር ካንተ ጋር ነው፣ የሚቋቋምህ የለም እያሉት ለአብይ የሚነግሩት የአብይን መንግስት የሚቃወም በሙሉ የእግዚአብሔር ጠላት። ይህንን የሚሉት ማን ናቸው? እነ ዮናታን፣ እነ እዩ ጩፋ፣ ክብራቸው በነውራቸው የሆኑ በዙሪያው የተሰበሰቡ ጸያፊዎች፣ ውሸታም፣ ሌባ፣ አጭበርባሪ አታላይ አይቻላቅም። አብይ አህመድ እምነት አለው እንዴ? እባብ ዘንዶ አልጋ ስር ዝንዬ እንዳሰማ ምናምን የሚል የአንድ እምነት አይሉት ጥንቆላ አይሉት እምነት ውስጥ ተወሽቆ ስለ ማተብ ይተነትናል እንዴ? ማተብ እኮ ሌላ ክብር እኮ ነው፣ እምነት እኮ ነው። እዚህ ማነት ልታስነካ በአንተ ቤት ኤአይ የሚባል ደግሞ አሁን መጣፋሽን ኤአይ አለው እኮ ባለፈው የዛች ከጠቋያ ዋጋ ያደረገው ሃሌሊያ በሚባለው እባብ አለ ዘንዶ አለ አልጋ ስር ፈልገው ምናምን ሲባል እኮ የብልጽግና ካድሬዎች አዲስ የተፈለፈሉ አዳዲሶቹ የዛሬ 5 ዓመት 4 ዓመት ያወጣ ነው ቴሜጅ አሁን ባለፈው የሆነ ፌስቡክ ላይ ተንጠጥፎ ኤአይ እኮ ነው አሉ። ይሄ ከባድ ነው። እነ ጌታቸው ረዳ ስንት ዋጋ ተከፍሎላቸው ያ ሁሉ ወጣት በእነሱ ምክንያት አልቆ ያ ሁሉ ዋጋ ባልተገረዘ ባልተቀደሰ አንደበቱ ጌታቸው የወጣ ቂጣ በቀደደው ቦድካ ባሰፋው አንደበቱ ወጥቶ የትግራይ ህዝብ መከራ አብስቶ ሁሉ ወጣት አልቆ ዛሬ የአብይ አህመድ አሽከር ሆኖ ከነጭራሹ ለአብይ አህመድ ሰነድ አዘጋጅቶ የትግራይን ህዝብ ከአማራ የትግራይን ህዝብ ከኤርትራ ጋር የምታጣላበት አስቡት። ኤርትራ አጋር እንዳይሆነው ኤርትራ ገደለ ጭከራ አደረገባህ አለው። አማራ ደግሞ አጋር እንዳይሆነው ትግራይ ደግሞ ገባና አማራ ላይ ወንጀል ፈጸመ። ያለው ጥላቻ this is sickness። ይሄ በነገራችን ላይ የጽምዶ የሚባለው ጉዳይ እንዴት አድርጎ ምር ብሎ አጠናክሮ ሰሜንት ነው ያደረገው እንዲሁ አጠናክሮ በሰሜንቶና በእንትን ድንጋይ ነው ያደረገው የበለጠ ማለት ነው። ይሄ ፖለቲካ መሆኑ ነው። ይሄ እውቀት ይጠይቃል። ባልና ሚስት ቁጭ ብለው አየር ነው የሚያዩት። እሷም ታያለች። እቺ የአሜሪካ ፓስፖርት ይዛ ቤተ መንግስት የተቀመጠችው ይሄ ገልቱ አንድ ነገር ልንገራችሁ። አብይ እየዋሸ ዝም ብሎ በቀዶ ይናገራል። ከታማኝ ምንጮች ያገኘነው ነው። ይሄ ሰውዬ እምቢ ማለት አይቻልም። ይሄ ሲዋሽ ዝም ብሎ መስማት ነው። ቲክቶከሮች የሰበሰቡትን እንኳን ገንዘብ እኮ የከለከለ ነው ህዝቤ አለ። አያችሁ ገዱ እንዳርጋችሁ እንዳልዋሸ። ምክንያቱም በአብይ ባንደበቱ ነግሮናል። ለዚህ ነው ገዱ እንዳርጋቸው ፈጣሪ ረድቶት ንስሐ ይገባሉ፣ ይጸጸታሉ፣ የትግራይንም የኢትዮጵያንም ይቅርታ ይጠይቃሉ ብዬ ነበር ማስበው አለ። አብይ አህመድ ግን የትናንትናው ጭፍጨፋ አልበቃው ብሎ ዛሬ ደግሞ ሌላ ጭፍጨፋ ነገታቸውን ይዞ ሊገባ ነው። ያልወለድኩት ልጄ አባ ቢለኝ አፌን አለው ዳባ። ስለዚህ የአብይ አህመድ ህዝቤ ገልብጥና ስማው ጠላቴ ነው እና ገዱ ባለማተብ ስለሆነ ከዚህ ጋር የማተብ ጉዳይ ነው። እዚህ ውስጥ አልንቦጫረቅም፣ በቃኝ ኃጢአቴ በቃኝ ከዚህ በላይ ፈጣሪ ያስተሰርይልኝ ብሎ ወጣ። ባለማተብ ስለሆነ ንስሐ ገብቶ ወጥቷል። ማተብ የሌላቸው ሰዎች ናቸው የቀሩት። አብይ አህመድ እምነት የለህም እንዴ? ከዛም ትቀነጫጭብ የለ። ይሄ ስለ ማተብ የመናገር ሞራል የለም። ከሁሉ ማተብ በጣም ያበሳጭኝ ማተብ ስለ ማተብ ነው። ማስተዳደር ስልቱ የማጭበር ማደናገር ነው። ስለዚህ አብይ አህመድን ካለው ኃይል ጋር ሆነህ አስወግደው። የአማራ ህዝብ ዛሬ ለህሊናው እየተዋደቀ ነው ያለው። የአማራ ህዝብ ዛሬ ለህልውናው እየተጋደለ ነው ያለው። የአማራ ወጣት ትዳሩን ትቶ ትምህርቱን ትቶ ስራውን ትቶ በረሃ ውስጥ ገብቷል ለህልውናው ሊዋደቅ። ስለዚህ ለህልውናው ከሚዋደቀው ከአማራ ህዝብ ጋር ሆነ ይህንን ጨካኝና አረመኔ አብይ የሚባል የሰው ልጆች ሁሉ ስጋት የሆነውን አብረን እናስወግደው። የኢትዮጵያ ህዝብ ወይ የገዱ እንዳርጋቸው ጽሁፍ ለታሪክ ይቀመጣል። የኢትዮጵያ ህዝብ ወይ ነው በለው። ይህንን ነውረኛ በቃ ልንለው ይገባል። የሻቢያ ተላላኪ፣ የሻቢያ ሚዲያ፣ የሻቢያ ፈቀላጤ ይሄ ሚዲያ እንዴት እንጆይ እንደምናረገው ታውቃላችኋል? እንዴት ይሄ ሚዲያ እንጆይ እንደሚያደርገው እኔ እንደግለሰብ በጣም እንጆይ እንደማረገው
እንደዛ ሲሉ ማለት ነው። ይሄ በረንዳ ዳሪዎቹን የአብይ በረንዳ ዳሪዎቹን ተዋቸው፣ የትም አይሉ። አሁን አብይን መደገፍ ነው። አብይ በቀጥታ አብይን እየደገፉ ነው። ኡበር መኪናቸውን አቁመው ወደ ዩቲዩብ ይሮጣሉ አብይን ለመደገፍ። አክቲቪስት ቀጥሮ አዲስ አበባ ይጫወትበታል። አንዳንድ ሰዎች ሙጭንጭላው ኡጋንዳ የሚኖረው ቴዎድሮስ የሚባል ልጅ ለትግራይ ቆመ ይላሉ። በጣም ብዙ ሰው ያልገባው ሚስጥር ልንገራችሁ። this is fact የምነግራችሁ። ቴዎድሮስ አስፋው ስለ ትግራይ ህዝብ አልነበረም ያን የሚከራከረው። ብዙ ሰው ያልተረዳው ሚስጥር አለ። ምክንያቱም ገንዘብ እንድናዋጣለት የተለያየ ካሜራ፣ ኮምፒውተር ምናምን እንድንሰራለት እኔ ጋራ እንትን አዘጋጅቶ ልኮልኛል። ፕሮፖዛል አቅርቦልኝ ነበር፣ ልኮልኝ ነበር። ከእውነትና ከጽድቅ ጋር መቆም ያኮራል። ጽድቅ ዋጋ ያስከፍላል። እውነት ዋጋ ያስከፍላል። ከምስኪኖች ጎን መቆም ዋጋ ያስከፍላል። ከተጠቁት ጎን መቆም ዋጋ ያስከፍላል።